አርሰናልን ስለ እግር ኳስ ለመናገር ለአርሰናል በጣም የሚከብድ ይመስለኛል። በእንግሊዝ እግር ኳስ ታሪክ በጣም ውብ እግር ኳስን ካስመለከቱን ክለቦች መካከል አርሰናል አንደኛው ነው። የቀድሞው የማንቸስተር ዩናይትድ ስኬታማ አሰልጣኝ ሰር አሌክስ ፈርጉሰን በአሰልጣኝነት ዘመኔ ውብ እግር ኳስ የሚጫወት ልክ እንደ አርሰናል አላየሁም ብለው የመሰከሩለት ቡድን ነው። እግር ኳስ እንዴት መጫወት እንዳለበት ለአርሰናል ማስተማር ማለት ምናልባት በቅርብ ዓመታት እግር ኳስን መደገፍ የጀመረ ሰው መሆን አለበት ብዬ አስባለሁ። ባለፉት ዓመታት አርሰናል ያለ ዋንጫ ውብ እግር ኳስን ከሚጫወቱ ክለቦች መካከል ቀዳሚው ነበር። እንደውም በርካቶች እኮ አርሰናል የእንግሊዙ ባርሴሎና እያሉ እስከ መጥራት ድረስ የደረሱበት አጋጣሚ ነበር። ምን ያደርጋል ከዋንጫ ስኬት ውጭ እግር ኳስን ብቻ መጫወት እስኪባልለት ድረስ የተነገረለት ክለብ ነበር። አሁን አርሰናል ባይ ኤኒ ሚንስ ዋንጫ ማሸነፍ የሚገባው ክለብ ሆኗል። ምክንያቱም ብዙ ስቃዮችን አልፏል። ክለቡ በውጣ ውረዶች የተሞላ ጊዜያትን አሳልፏል። 21 ዓመታት ያህል ይህንን ዋንጫ ካሳካ ተቆጥሯል። ስለዚህ 2 አስርት ዓመታት ማለት ነው። ምን ያህል ከባድ እንደሆነ 138 ዓመታት ያመሰረተ ያስቆጠረ ክለብ 21 ዓመት ሙሉ ያለ ዋንጫ መጓዝ ማለት ምን ያህል ከባድ እንደሆነ መረዳት ቀላል ነው። ስለዚህ አርሰናል አሁን ያመጣው አንደኛ ነገር ሌሎች ክለቦች ለምሳሌ ይህንን ተግባራዊ ለማድረግ እየሞከሩ ነው። የቆሙ ኳሶች ላይ ያለው ጥንካሬ ምን ይመስላል? አንዳንዶች አርሰናል የእንግሊዝ እግር ኳስን ገሏል ወይ ደግሞ የረጅም በእጅ የሚወረወሩና እንዲሁም ደግሞ የቆሙ ኳሶች ላይ በደንብ እግር